ዋው 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 ዋው! ሄሉዬና እናትዬ እንደዚህ ነው የሚያምርባችሁ። እንደዚህ ስትስቁ ስትጫወቱ ነው የሚያምርባችሁ። እውነት እኔ በጣም ነው ደስ ያለኝ። እንደው ዘላቂ ያድርግላችሁ። መቼም የአንቺ ሳቅ ከሱ ነው፣ የአንቺ ደስታ ከሱ ጋር ነውና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ባላችሁበት ሰላማችሁን ብዝት ብዝዝት ያድርግልኝ። ሀገራችንን አላህ ሰላም ያደርግልን፣ መልካሙን ሰላሙን ያሰማን። ሄሉዬ ዛሬ ፍንድቅድቅም እያለችን ነው፣ እያለቀሰችም ነው። በጣም ደስታዋ በጣም ያስደስታልና እንደዚህ ስትስቅ ማየታችን ራሱ ለእኛ ትልቅ ነገር ነው። ይሄ እሱ እያለ ነበር እንደዚህ የምትስቀው። የኔ ውድ አበባ እየሰጣት መጀመሪያ እሱም ደንግጦ ነበር። እሱ ራሱ መምጣቴ ጥፋት ሆነ እንደ እያለ ባልመጣ ጥሩ ነበር ምናምን እያለ ነበር። አሁን ግን ተረጋግታለች። እሷም በትክክል እያናገረችው ነው። ግን በቃ ብታናግረው ምንም በቃ ጸጸትና በጣም ከባድ ነው። እውነት በጣም ከባድ ነው እና በእውነ ነው በዕልሜ ብላለች እና እውነት ነው። የሄደ ሰው የማይመለስ የምመስላችሁ የምመስለን ማለት ነው። እንደዚህ ነው በቃ በድንገት ያንን ሰው ስታገኙ ምን አይነት ስሜት እንደምሰማችሁ እኔ እንጃ። ብቻ ለሁላችንም ነው ይሄ ነገር። አንድ ሰው ራቀ ብለን ከውስጣችን እንትን ማለት የለብንም፣ ክፉ መናገርም አይጠበቅብንም እና በጣም ከባድ ነው። አሁን ግን እየሳቀች ነው። ሳቋን ሳቅ ያድርግላት፣ ደስታዋን ደስታ ያድርግላት። በጣም እሱ እያለ እንደዚህ ነበር ፍንድቅድቅ ምትለው፣ እሱን እያቃጠለችው ምን እያረገችው በቃ። እሷ ደግሞ ሳቅ በሳቅ ነበረች። እሱም ቆርጦ አይቆም። በጣም ነበር እነሱ የሚያስቁኝ ማለት ነው። በጣም እከታተላቸው ነበር ስራዬ ነው ብዬና አሁንም ሳቁን ሳቅ ያድርግላት፣ አንድ ያድርጋቸው። እሱ የእሷ ነው፣ እሷም የእሱ ናት። እውነት እኔ እንጃ ብቻ ይለያሉ ብዬ አላስብም። ግን ሆኖም እንኳንም ተገናኙ፣ እንኳንም እሱን ለሀገሩ አበቃው እና ቆርጦ የማይቆርጥ ፍቅር ያኔ ከውስጧም መቼም እኔ እሱን ታወጣዋለች ብዬ አላስብም። ለምን ሁሌም ስታፈቅርም የውሸትም ሆነ የእውነት እሱን ታስቀድማለች። ስለ እሱ ዝና ብዙ ታወራለች። በቃ የልጅነት ፍቅረኛዋ ነው። ያኔ እንደውም እንደ ስዕል እየተባለች በጣም እሳቅባት ነበር። መጀመሪያ የጀመሩ ጊዜና እሷና ናቲ በጣም ነበር የምሳቅባቸው። እሷን አሁን ይቺን ምንድናት ብሎ ነው እሱ ያፈቀረው እሱ ምን ያለው ብሎ ይሉት ነበር። ግን ያንን ሁሉ አልፎ ነው ለዚህ ደረጃ በክቶ ስደት የለያቸው ማለት ነው። ግን ብለያቸውም በውስጣቸው ካልተለያዩ ይለያሉ ማለት አይደለም። እህል ውሃቸው አንድ ከሆነ አንድ ይሆናሉ። እና እውነተኛ ፍቅር በልብ ካለ መቼም ተለይታችሁ አትለዩም። እና በጣም ያስደስታል። የዛሬው ሳቋና ጫወታዋ ደስ ብሎኛል። ሄሉን የምትወዱ ሁሉ የሄሉ አድናቂ የሆናችሁ ሁሉ እንኳን ደስ አላችሁ። ብቻ ውስጧ እንትን ብልም ይቺን ሳቋን በማየታችን ደስተኞች ነን። እኔ በጣም ነው የምወዷት። በቃ ኃይለኝነቷ፣ ቆራጥነቷ፣ በቃ ትዕቢትነቷ በጣም በቃ ደስ ትለኛለች። በወንድም በኩል ወንዳ ወንድ ናት፣ በሴትም በኩል ሁሉን ያሟላች ናት እና እንደዚህ አይነት ደግሞ ተግባር ያለው ሰው በጣም አሪፍ ነው ብዬ ነው የማስበው። እና እንግዲህ መጨረሻው ያማረ ያድርግላችሁ፣ የሰመረ። በዚሁ ቀጥሎ። እንግዲህ ፓርት 2 ነው። እንግዲህ
ፓርት 3 እንጠብቃለን። እንግዲህ እናያለን ኢንሻአላህ። ሳቃችሁን ሳቅ አድርግልኝ። ይችም ደግሞ ፈንዲሻ እህቷ ሰላምዬ በጣም ደስ ነው የምትለኝ። እሷም በቃ ሳቋ፣ ጫወታዋ ምናምን ቁጣዋ ምናምን በቃ በጣም ያስደስተኛል። እና ቆንጆ ቤተሰቦች ናቸው። የሚፈለጉ የሚመረጡ ዘሮች ናቸው። እንደው እናታቸው የተባረከች ትሁንና በጣም ደስ የሚሉ ሰዎች ናቸው። አንድ ያደርጋቸው እስኪ እንበላቸው ማለት ነው። የእኛም ጸሎትና ዱዓ እንግዲህ አንድ ያደርጋቸው ይሆናል። የእነሱ እውነተኛ ፍቅር ነው። እሷም ትዳር አልያዘችም፣ እሱም አላገባም። እንግዲህ ተስፋ አንቆርጥም። በድሮ ፍቅራቸው በድሮ እንትናቸው ተመልሶ አይተን የምንደሰት ያርገን። እውነት በጣም ከባድ ነው እኮ ይሄ ፍቅር ማለት በጣም ከባድ ነው። በተለይ ደግሞ ክፉን ደጉን ያሳለፋችሁበት ፍቅር ከውስጥ ይወጣል ማለት ዘበት ነው። በልባቸው ሁሌም የማይረሳ ነገር ብኖር ይሄ ነው እና እሱም እያለቀሰ ነው። የኔ ውድ እንደው የኔ ዱንቡሼ በቃ መልካም ሰው ነው እሱ ራሱ ሁኔታው በቃ በጣም እንደው እቺ ሰው ምነካት እንዳትሉኝ እንዳትታዘቡኝና ማለት ነው። እሱ ራሱ በቃ እያለቀሰ ነው። ትዝታ መች ይረሳል? አሁን እሷ የፈለገችውን ብታፈቅር ልሙትልክ፣ አበድኩልክ፣ ከነፍኩልክ ብትል ራሱ እንደሱ የምሆናት አለ ብዬ አላስብም። እሷም አትጠብቅም። እንደ ናሂ ይሆነኛል ይሄ ሰው ብላ አትጠብቅም። ምክንያቱም ታውቀዋለች። ያኔ አንድዬ ነው ማን ነው የሐዋሳውን ልጅ ያፈቀረችም ጊዜ እንደዚህ ነው። ስለሱ ስታወራ በጣም እያለቀሰች ነበር። እሱ ራሱ ለካ እሱን እየወደድሽ ነው እኔን የተጠጋሽው ልትጎጂኝ በእኔ እሱን ልትረሽ ምናምን ብሎ በጣም ጭቅጭቅ ላይ ነበሩ። አሁንም ደግሞ ይሄንንም አሁን የተለያዩትንም ልጅ እሱን ብዙም ያኔ በቃ ከልቧ የማይጠፋ ናቲ ብቻ ነው። አሁንም አብራ የምትኖር ናቲ ነው። ብርቅም እኔ ፈንዲሻ እንደዚህ ስስቂ ነው የሚያምርብሽ፣ ስታለቅሽ አያምርብሽም። ሳቁን ሳቅ ያደርግላችሁ። እንደው አንድ አድርጎ ብቻ እኛንም ማስደስተንና በጣም ምርጥ ጥምዶች ናቸው እነዚህ ሸበላዎች። እሷም የቀጭን መሌሎ እሱም ይሄው ነው ድንቡሼ። ክፉ ካፉ አይወጣ። ከድብን ታረገዋለች። አንዴ ሱሪውን እየለበሰች አንዴ ጃኬቱን እየጎተተች። እኔ በጣም እስቅ ነበር ያኔ ማለት ነው። አብረው በሚሰሩ ጊዜ አንጀቱን ነበር የምታቃጥለው። እና ግን እንትን እየጠራችው ካፌ ማለት ነው ይምላል እግዚአብሔር ሁለተኛ ካንቺ ይላል። ግን ነገም ዞሮ ከሳው ጋር ነው። የኔ ውዶች ሲያምሩ እና ከሌላው ትርክ ምርኬ እነዚህ ናቸው። እነዚህን እንደው ለእነዚህ ጸሎት አድርጎ ከሌላ ሁሉ ዩቱበሮች ማለት ነው። እና በጣም ያደነኩት ነገር ብኖር እንደው አበባ ይዞ በቃ መጥቶ በመጠየቁ ራሱ አንዳንዱ ጤባራም ቢሆን በጣም ነበር የሚያቅራራባት ምዝናናባት፣ አያስጠጋትም ነበር ራሱ ማለት ነው። ግን እሱ በቁም ነገር ቤቷ ድረስ መጥቶ እንዳመማት ሰምቶ በጣም ሰው ማለት እንደዚህ አይነት ሰው ነው። ከዳችኝ ብሎ ሳይከዳት፣ ራቀችኝ ብሎ ሳይርቃት እና በጣም ነው ያደነኩት። ናትዬ ይህንን ልብ እንደው አይወሰድብክ፣ በዚሁ ቀጥል፣ ይመችክ የኔ ጀሎ የኔ ምስኪን እና ይህንን ቀጥሎ፣ በዚሁ ቀጥሉ፣ እንዳትለዩ። ሳቃችሁን ሳቅ አድርግልን፣ ለቅሷችሁን አኒ
እላችኋለሁ። ውድ ቤተሰቦቼ እንግዲህ ብዙ አወራው መሰለኝ። እኔ በሌላ ዩቱበሮች እንደዚህ መስራት ብዙም እንትን አይለኝም፣ ግን እሱን ሳይ በጣም በቃ አንጀቴን በላኝ። እሷም እንደዚህ በቃ ስለሱ እሱን ስታይ እንትን ያደረገችውን ያኔ ራክሽን በጣም በቃ እውነት ውስጤ በጣም ተሰማኝና ለካ የእውነት ፍቅር ዝጎ አይዝግም፣ ጠፍቶ አይጠፋም ከልብ የማለት ሀሳብ ነው ያሰብኩት። እና በጣም ደስ የሚል ፍቅር ነው እነሱ ጋር ያለው። በቃ ሁኔታዋ ሁሉ ራሷን እስከ መሳት ድረስ ደረሰች። ይሄ ውስጧ እሱ የማይወደው ቢሆን ውስጧ የማይጠብቀው ቢሆን እንደዚህ ባልሆነች ነበር። ግን ውስጧ ያለው ናቲና ናቲ ብቻ ነው። ናቲና ናቲ ብቻ ነው። እሷ የምሰለሰው እንደው አልሸሽም ዞር ከማንም ጋር እንትን ትበል እንጂ ግን በውስጧ የምታስበው እሱም ብቻ ነው። እና እንዲሁ ታስታውቃለች። እሱም እንደዛው ግራ ገባው በቃ ምለው እስክጠፋ ድረስ እና በጣም ከባድ ነው። እና የምትወዱትን ሰው አያሳጣችሁ ነው ምለው። ከባድ ነው። የምትወዱትን ሰው ማጣት በጣም ከሚባለው በላይ ይከብዳልና የምንወደውን ሰው አያሳጣን ፈጣሪ። እና ማንም ይምጣ ከምድርም ከሰማይም ይምጣ ያንን ሰው አይመስላችሁ። እንደዛ አይነት ሰው ምንም ቢሆን ምንም እንደዛ አይነት ሰው ፍቅር ብሰጣችሁ ምን ቢያረጋችሁ ምንም ቢያረግላችሁ እንደዛ አይነት ሰው ነው ብላችሁ አታስቡም። ያንን ሰው ይተካልኛል ብላችሁ አታስቡም። በቃ መቼም ማለት ነው በልባችሁ ያስቀመጣችሁትን ሰው ስታጡ በጣም ነው የሚከብደውና የምትወዱትን ለነገ ተስፋ ይሆነኛል የነገ አጋሬ ነው የምትሉትን ሰው ፈጣሪ አያሳጣችሁ። ውድ ቤተሰቦቼ እኔ የምለው ይሄንን ነው። እና ከልባችን የምንወደውን ሰው ስናገኝ እኮ ያጠፋው ጥፋት ሁሉ ይረሳናል። ያረገን ነገር ሁሉ በቃ ይጠፋል። እና እሱ ማግኘታችን ለኛ ትልቅ ነገር ይሆነናል ማለት ነው። በቃ ያ ሁሉ ይረሳል። በቃ እንረሳዋለን። በልባችን ያስቀመጥነውን ሰው ርቆ ሄዶ መጥቶ ስናገኘው በጣም የሌለ ስሜት ነው የሚሰማን እና በጣም ይከብዳል። ሰው ተዋዶ ባይለይ ተዋዶ ባይራራቅ በጣም ደስ የሚል ነውና የምንወደውን ሰው የምናፈቅረውን ለነገ ይሆነናል በድብቅ የያዝነውን ሰው አንጣ። ቤተሰቦች ዛሬም ነገ የምምላችሁ ይሄንን ነውና የድብቅ ፍቅር እኮ በጣም ከባድ ነው። እንደዚህ ትላንትና እንደ ፍቅረኛ የኔ ቆንጆ የኔ ሁሉ ነገሬ ይባላል። ዛሬ የታባሽ የታባክ እንግዲህ ሀማይ ዘራፍ። ይሄ ዝም ብሎ ፍቅር ነው፣ የአይን ፍቅር ነው እንጂ የልብ አይደለም። ግን ከልብ የምትወዱት ሰው ክፉንም ሆነ በቃ የትም ብሄድ የትም ከልባቸው የማይጠፋ ሰው ብኖር እሱ ነው ማለት ነው። ምንም ስልክ በተደወለ ቁጥር የእሱ ነው ብላችሁ ነው የምትጠብቁት። አንድ ርሳላ ከገባላችሁ የማታውቁት እሱ ነው ብላችሁ ነው የምታዩት። በቃ በጣም ከባድ ነውና ያዝልቅላችሁ፣ ሳቃቸውን ሳቅ አድርግላችሁ። እንደው የበፊታችሁን ፍቅር የበፊታችሁን ፈገግታ አይንሳችሁ። እውነት ደስ የሚሉ ናቸው። እና ያኔ አሁን እንደውም እንደዚህ ሸበላ ሆና ያኔ እኮ ገና ስትመጣ ዩቱብ ማለት ነው በጣም በቃ አስቀያሚ መጨረሻ ነበረች ይሉ። ግን አሁን ውበትም ማሻአላህ ውበት ራሱ ደፋባት። አሁን ደግሞ በጣም ታምራለች። እንደ ድሮ አይደለችም። እና አሁን የምጨምርላችሁ ሳቃችሁን ሳቅ ያደርግላችሁ።
ያድርግላችሁ እላችኋለሁ። ውድ ቤተሰቦቼ ለቤቴ አዲስ ጀማሪ ነኝ። ዩቱብ ሞኔታይዞኝ ተዘግቶብኝ ነው ሌላ የከፈትኩት እና አበረታቱኝ ውድ ቤተሰቦቼ፣ ከጎኔ የሆኑ ሼር ላይክ እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውድ ቤተሰቦች። ያለ እናንተ ማንም የለኝም እላችኋለሁ። እንግዲህ የዛሬ ቆይታ ይሄንን ይመስላል። ፓርቲ 3 እስከማመጣ እስኪ ከለቀቁ ከሆነላቸው ከተስማሙ መቼም አኬድ ከሀገር እስከሚወጣ እስከምመለስ አብረው ይሆናሉ ብዬ አስባለሁ። እስከምንገናኝ ደግሞ ሰላሙን መልካሙን ሀገራችንን ሰላም ያደርግልን፣ መልካም ነገር ያሰማን፣ ደስታን ያሳየን። ባለንበት ሁላችንንም አላህ ይጠብቀን። በሰላም ደግሞ አላህ ለሀገራችን ያብቃን። ዋናው እሱ ነው። በሰላም ሀገር መግባት ትልቅ ነገር ነው ለኛ። በሰላም ደስታችንን በሀገራችን፣ ሳቃችንን በሀገራችን፣ ድሎታችንን በሀገራችን አላህ ያደርግልን እላችኋለሁ። ውድ ቤተሰቦቼ እንትኑ በስቷል ወደ 17 ደቂቃ ነው መሰለኝ። እንግዲህ በድጋሚ እስከምንገናኝ ሰላሙን መልካሙን ተመኘሁላችሁ። ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ አበረታቱኛል። እናንተ ማንም የለኝም ከአላህ በታች እናንተ ናችሁ ያላችሁልን እና ሄሉዬ እንዳታለቅሽ አይዞሽ። አሁን እንግዲህ መጥቷል፣ እንዳትለቅ ጭብጥ አርገሽ ያዥው፣ ያበጠ ይፈንዳ። አፍቃሪም ካለችው እዛ ገደል ትግባ፣ ከአንቺ አትብስም። እንደ አንቺ አፍቃሪም አያገኝም፣ አንቺም እንደሱ አታገኝም። ስለዚህ በርታ ብለሽ ጠንካራ ብለሽ እሱንም እንትን ለማለት ሞክሬ። እሱም እንግዲህ ስሜቴ እያለ ነው እና እንደው አንድ ያርጋችሁ። እሱም ውስጡ ተረብሿል፣ እሷን በማግኘቱ እሷም ውስጧ ተረብሿል። መልካም